በእምድብር ሀገረ ስብከት በቤተ ክርስቲያን የ10 ዓመት ዕቅድ አፈጻጸም ዙሪያ ግምገማ ተካሄደ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የ10 ዓመት የቤተ ክርስቲያን መሪ ዕቅድ በተግባር እንዲውል አቅጣጫ መቀመጡ ይታወቃል። ከነዚህም ውስጥ ዋናው ተግባር የካቶሊክ ቤተ ክርስቲያን የሃይማኖት ትምህርት ስርጭት አገልግሎት ማጠናከር ሲሆን በዚህ ረገድ የስብከተ ወንጌልና የትምህርተ ክርስቶስ ጽሕፈት ቤት በአገር ስብከት ደረጃ ራሱን ችሎ ተቋቁሞ በአገር ስብከቱ ጳጳስ የእንደራሴነት ስልጣን በተሰጠው ካህን እየተመራ ይገኛል። የአገር ስብከቱ የስብከተ ወንጌልና የትምህርተ ክርስቶስ ጽሕፈት ቤት አንድ ወጥ የስብከተ ወንጌልና የትምህርተ ክርስቶስ ስርዓት እንዲከናወን ተከታታይነት ያለው ትምህርት ተዘጋጅቶ በየሳምንቱ ወደ ቁምስናዎች ተልኮ የቁምስና የስብከተ ወንጌልና የትምህርተ ክርስቶስ ኮሚቴ ለተግባራዊነቱ ጥረት ያደርጋል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በእምድብር ሀገረ ስብከት የ2005 ዓመታዊ የሥራና የፋይናንስ ሪፖርት እንዲሁም የ2026 ዕቅድ ለሀገረ ስብከት ካህናትና ለምዕመናን ተወካዮች በሀገረ ስብከቱ የሥራ ኃላፊዎች ቀርቦ ውይይት ተካሂዷል። የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ በተገኙበት ውይይቱ የሲኖዶሳዊት ቤተ ክርስቲያን የጋራ ጉዞ ማዕከል ያደረገ የሀገረ ስብከቱ የስብከተ ወንጌል የሥርዓተ አምልኮና በፍቅር የማህበረሰብ አገልግሎት ማለትም የጤናና የትምህርት ተቋማትና ሌሎች የማህበራዊ ልማት እንቅስቃሴዎች ያካተተ ሪፖርትና ዕቅድ ተደርጓል።